ሰላም የመልካም ፋሚሊዎች፣ ዛሬ እንዴት ብራችሁን ወደ ባንክ መላክ እንደሚችሉ ላሳያችሁ። በመጀመሪያ ውዝድሮ የሚለውን ትነካላችሁ። ውዝድሮ የሚለውን ነክታችሁ እዚህ ከመጣችሁ በኋላ እንደዚህ ያመጣላችኋል። እዚህ ጋር 100 ብር ውዝድሮ ስታደርጉ 16 ብር ይቆርጥባችኋል። 300 ብር ስታወጡ ደግሞ ለፊ ማለት ነው ይሄ 46 ብር ይቆረጥባችኋል ማለት ነው። እንደዛ እያለ ይቀጥላል ማለት ነው። ይሄ ሌላ ደግሞ እዚህ ጋር ባንካችሁን አድ ማድረግ ስላለባችሁ እዚህ ጋር የዋሌት ምልክቱን ትነካላችሁ። እዚህ ጋር እንደምታዩት ኦንላይን የሚለው ላይ ከነካችሁ በኋላ ራሱ ኢትዮጵያ ነው ያለው። ኮንፊርም የሚለውን ትነካላችሁ ማለት ነው። በመቀጠል ደግሞ ባንክ የሚለው እዚህ ጋር ቴሌኮም ላይ ነው ያለው። በቴሌብር ነው ውዝድሮ ማድረግ የሚችሉት። ብራችሁን በቴሌብር ነው ማውጣት የሚችሉት። እዚህ ጋር ቴሌኮም ላይ ነው ያለው። ኮንፊርም ትላላችሁ ማለት ነው። እዚህ ጋር ካርድ ነምበር የሚለው ቦታ ደግሞ ቴሌብር የከፈታችሁበትን ፎን ነምበር ነው የምታስገቡት። ከታች ደግሞ የአካውንታችሁን ስም ትጽፋላችሁ ማለት ነው። በመቀጠል ዩዝ የሚለውን ነክታችሁ ሴፍ ታረጋላችሁ። የባንክ አካውንታችሁን አድ ካረጋችሁ በኋላ እዚህ ጋር ምን ያህል ማውጣት እንደሚችሉ ነው የሚያሳያችሁ። ከ100 ብር ጀምሮ እስከ 10,000 ብር ማውጣት ትችላላችሁ ማለት ነው። እኔ ደግሞ ቅድም እንዳያችሁ 600 ምናምን ብር በዋሌቴ ላይ ስላለ ስለዚህ አሁን ማውጣት ያለብኝ 500 ብር ስለሆነ እዚህ ጋር 500 ብሩን ነካለው። በመቀጠል ደግሞ እዚህ ጋር 500 ብር ሳውጣ 80 ብር ነው የሚቆርጥብኝ ማለት ነው። ከላይ እንደዛ ያሳየኛል። ከታች ደግሞ መጀመሪያ ስንመዘገብ ያስገባነውን ፓስወርድ ነው የምናስገባው። እንደዚህ ፓስወርዳችሁን ካስገባችሁ በኋላ ሪሲቭድ የሚለውን ትነካላችሁ። እንደምትመለከቱት ብሩ ተቀንሷል ማለት ነው። ብራችሁን በዚህ መንገድ ማውጣት ትችላላችሁ። ኦኬ መልካም አፕን ከአከፋፈት ጀምሮ እስከ አሰራር አሳያችኋለሁ። ቪዲዮውን እስከ መጨረሻው ይዩት። እዚህ ጋር በሊንኩ እንገባለን አንዴ። በሊንኩ ከገባን በኋላ እዛ መጀመሪያ ላይ ዩዘርኔማችሁ በትክክል ዩዘርኔማችሁን ትሞላላችሁ። ቀጣይ ላይ ፓስወርዳችሁን ታስገባላችሁ። የማረሱት ተመሳሳይ ከአንደኛው ጋር ተመሳሳይ መሆን አለበት ማለት ነው። ፓስወርዳችሁን ምናምን አስገብታችሁ ከጨረሳችሁ በኋላ እዚህ ጋር ሳይን አፕ የሚለውን ትነካላችሁ። እሱን ከነካችሁት በኋላ ቅድም ያስገባችሁትን ዩዘርኔም እና ፓስወርዳችሁን ታስገባላችሁ። ወደ ራሱ ያስገባል። ካላስገባ ታስገባላችሁ። እዚህ ጋር አሁንም ሳይን አፕ የሚለውን ትነካላችሁ። እዚህ ጋር ሰክሰስ ካላችሁ በኋላ እዚህ ጋር አፑን እንድታወርዱ ያደርጓችኋል ማለት ነው። ግዴታ አፑን ማውረድ አለባችሁ። ስለዚህ ኢንስቶል የሚለውን ነክታችሁ አፑን ማውረድ አለባችሁ ማለት ነው። ኢንስቶል የሚለውን ትነካላችሁ። ከዛን ዳውንሎድ የሚለውን ትነካላችሁ። እዚህ ጋር ከመጣችሁ በኋላ አፑን ኢንስቶል ታደርጋላችሁ ማለት ነው ስልካችሁ ላይ። ኦፕን ብላችሁ ትገባላችሁ ወደ አፑ። አለው ትላላችሁ እዚህ ጋር። ከዛን እዚህ ጋር ቅድም ያስገባችሁትን ዩዘርኔም እና ፓስወርዳችሁን ታስገባላችሁ። ዩዘርኔማችሁን እና ፓስወርዳችሁን ካስገባችሁ በኋላ ሳይን ብላችሁ ውስጥ ትገባላችሁ። እዚህ ጋር ውስጥ ሲገቡ ኔክስት ብላችሁ ታልፋላችሁ ማለት ነው።